Israel's missile shield could be facing unprecedented pressure. ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? ከዛሬ 2 ሳምንት በፊት የጀመረው የኢራን አሜሪካና እስራኤል ጦርነት መቋጫ ሳይገኝለት እነሆ 17 ቀናት ተቆጥሯል። ከዚህ ግጭት ጋር ተያይዞም በየቀኑ አዳዲስ መረጃዎች እየወጡ ሲሆን እኛም ለዛሬ የተሰሙ ትኩስ መረጃዎችን ወደናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ ፕሬዝዳንት ዶናልድ ትራምፕ ጥረት እያደረጉ ነው። President Trump renewed calls for countries that rely on oil flowing through the Strait of Hormuz to send warships to secure the shipping route. እስራኤል በኢራን ከሚሰነዘርባት ተከታታይ የሚሳኤል ጥቃቶች ራሷን ለመከላከል የምትጠቀምባቸው የመጥለፊያ ሚሳኤሎች አሊያም ኢንተርሴፕተርስ እጥረት እያጋጠማት መሆኑንና ጉዳዩንም ለአሜሪካ ማሳወቋን የተለያዩ ዓለም አቀፍ የዜና ምንጮች እየዘገቡት ነው። በዛሬው ዕለት ማርች 16 ቀን 2026 ዓ.ም ኢራን በገልፍ ሀገራት ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን የሰነዘረች ሲሆን በዚህም ሳቢያ በዱባይ ዓለም አቀፍ አውሮፕላን ማረፊያ በረራዎች ለጊዜው እንዲቆሙ ተደርጓል። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ጦርነት ከ4 እስከ 6 ሳምንታት ሊፈጅ እንደሚችል የአሜሪካ ከፍተኛ ባለስልጣን ገልጿል። ላይክ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን። ዶናልድ ትራምፕ ድጋፍ ጠየቁ። So we want them to come and help us with the strait. ሆርሙዝ ላይ አግዙን። ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ ፕሬዝዳንት ዶናልድ ትራምፕ ጥረት እያደረጉ ነው። ግዙፍ መርከቦችን ከኢራን ጥቃት ለመጠበቅ የሀገራት ጥምረት ለመፍጠር የአሜሪካ መንግስት ከ7 ሀገራት ጋር እየተነጋገረ መሆኑን የጠቀሱት ትራምፕ ከነዚህም መካከል ቻይና እንደምትገኝበት ተገልጿል። ትራምፕ የሌሎች ሀገራትን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተው ሁኔታም እንደ ግዛታቸው መመልከት ያለባቸው ሀገራቱ ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነ አብራርተዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ደግሞ ወሳኙን የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የሚያደርጉ ከሆነም የኔቶ የወደፊት እጣ በጣም መጥፎ ይሆናል ሲሉ አስጠንቅቋል። በተጨማሪም ቻይና ተሳታፊ እንደምትሆን እንደሚጠብቁ፣ ነገር ግን ድጋፍ የምታደርግ ከሆነም በምላሹ ከፕሬዝዳንት ዢ ጂንፒንግ ጋር በቅርቡ ሊካሄድ የታቀደው ስብሰባም ሊዘገይ እንደሚችልም ገልጿል። ትራምፕ የሆርሙዝ ወሽመጥን ለመጠበቅ በሚያደርጉት ጥረት ውስጥ ዩናይትድ ኪንግደም የምትሳተፍበት ሁኔታ ላይ ከጠቅላይ ሚኒስትር ሰር ኪር ስታርመር ጋር መነጋገራቸውም ተዘግቧል። ጃፓን በበኩሏ የሆርሙዝ ወሽመጥን ለመጠበቅ ወደ ፋርስ ባህረ ሰላጤ ወታደራዊ መርከቦቿን በመላክ የመሳተፍ ፍላጎት እንደሌላት የገለጸች ሲሆን ጠቅላይ ሚኒስትሯ በዚህ ሳምንት ወደ አሜሪካ በመሄድ ከትራምፕ ጋር እንደሚነጋገሩ ገልጿል። በተመሳሳይ አውስትራሊያ ኢራን በሆርሙዝ ወሽመጥ በጭነት መርከቦች ላይ የምትፈጽመውን ጥቃት ለመከላከል የጦር መርከቦቿን ወደ አካባቢው እንደማታሰማራም በትራንስፖርት ሚኒስትሯ በኩል አሳውቃለች።
አዲሱ የኢራን ጠቅላይ መሪ ሞሽተባ ሐሜኒ ከተሾሙ በኋላም ባለፈው ሳምንት አጋማሽ ላይ ባስተላለፉት መልእክት በአሜሪካና በእስራኤል ጥቃት የተገደሉ ኢራናውያንን ደግሞ ሆርሙዝን በመዝጋት እንደሚበቀሉ አመላክተው ነበር። የዓለም 20% የነዳጅ ምርት የሚተላለፍበት ሆርሙዝ ወሽመጥ በጦርነቱ ምክንያት በተፈጠረ ስጋት በዓለም ገበያ ላይ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ባለፉት 2 ሳምንታት በሆርሙዝ ወሽመጥ በኩል የሚተላለፉ የመርከቦች ቁጥር ከጦርነቱ በፊት ከነበረው የ90% ቅናሽ ማሳየቱን ይፋ ተደርጓል። ከጦርነቱ መጀመር በኋላ እስካሁን ቢያንስ 19 ከባድ መርከቦች ላይ በተፈጸሙ ጥቃቶች ወድመዋል ወይም ከባድ ጉዳት ደርሶባቸዋል። በአካባቢው በተፈጠረው ስጋት ምክንያትም 20 ሺህ የሚጠጉ መርከበኞችና የመርከብ ሰራተኞችን የያዙ ግዙፍ መርከቦች ለመንቀሳቀስ ተቸግረው ውቅያኖስ ላይ ቆመው የሚገኙ ሲሆን በዚህም ምክንያት የምግብና የውሃ እጥረት እያጋጠማቸው ነው። የአየር መከላከያ ሚሳኤል እጥረት ገጥሞኛል። እስራኤል ለአሜሪካ እስራኤል በኢራን ከሚሰነዘርባት ተከታታይ የሚሳኤል ጥቃቶች ራሷን ለመከላከል የምትጠቀምባቸው የመጥለፊያ ሚሳኤሎች አሊያም ኢንተርሴፕተርስ እጥረት እየገጠማት መሆኑንና ጉዳዩንም ለአሜሪካ ማሳወቋን የተለያዩ ዓለም አቀፍ የዜና ምንጮች ዘግበዋል። እስራኤል የባላስቲክ ሚሳኤሎችን ለመጥለፍ የምትጠቀምባቸው ሚሳኤሎች ክምችት በጣም ዝቅተኛ ደረጃ ላይ መድረሱን ለአሜሪካ ባለስልጣናት መግለጿን ሴማ ፎር የተባለው የዜና ተቋም ዘግቧል። ኢራን በቅርቡ የከፈተቻቸው መጠነ ሰፊ የሚሳኤልና የድሮን ጥቃቶች በተለይም ክላስተር የተባሉ ተበታኝ ቦምቦችን የያዙ ሚሳኤሎችን መጠቀም መጀመሯም የእስራኤልን የአየር መከላከያ ስርዓት እጅግ እያስጨነቀው መሆኑ ተገልጿል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ግን ይህንን የእጥረት ሪፖርት ያስተባበሉ ሲሆን ሀገሪቱ ራሷን ለመከላከል የሚያስፈልጋት አቅም እንዳላት ገልጿል። ይሁን እንጂ የእስራኤል መንግስት ለአስቸኳይ የመከላከያ ግዢ የሚውል $826 ሚሊዮን ተጨማሪ በጀት በቅርቡ አጽድቋል። አሜሪካ የእስራኤልን የአየር መከላከያ ለማጠናከር ታድ የተባለውን ዘመናዊ የሚሳኤል መከላከያ ስርዓቱን የሚያንቀሳቅሱ ወታደሮችን ወደ እስራኤል መላኳ ይታወሳል። ቀጣይነት ያለው ጦርነት የእስራኤልን ብቻ ሳይሆን የአሜሪካንንም የመጥለፊያ ሚሳኤሎች ክምችት ሊያመናምን እንደሚችል ስጋት እየተፈጠረ ነው። በሰኔ 2025 በነበረው ግጭት ብቻም አሜሪካ ከጠቅላላ የታድ ሚሳኤል ክምችቷ 25% ያክሉን ጥቅም ላይ እንዳዋለች ተነግሯል። ይህ ሁኔታ በመካከለኛው ምስራቅ ያለው ግጭት እየተራዘመ በመሄዱ በሁለቱም ሀገራት ወታደራዊ አቅርቦት ላይ እያሳደረ ያለውን ከፍተኛ ጫና ያሳያል። በአሁኑ ወቅት አሜሪካና እስራኤል የጦር መሳሪያ ክምችቱን ለመተካትና የአየር መከላከያ ስርዓቱን ለማጠናከር በቅርበት እየሰሩም ይገኛሉ። ኢራን በገልፍ ሀገራት ላይ ከፍተኛ ጥቃት ሰነዘረች። በዛሬው ዕለት ማርች 16 2026 ዓ.ም ኢራን በገልፍ ሀገራት ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን የሰነዘረች ሲሆን በዚህም ሳቢያ በዱባይ ዓለም አቀፍ አውሮፕላን ማረፊያ በረራዎች ለጊዜው እንዲቆሙ ተደርጓል። በተባበሩት አረብ ኤሚሬትስ ላይ በደረሰ ጥቃት በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኝ የነዳጅ ታንከር ላይ በደረሰም የድሮን ጥቃት ምክንያት እሳት ተቀስቅሷል። በዚህም ሳቢያ አውሮፕላን ማረፊያው ለጥቂት ሰዓታት በረራዎችን አቋርጦ የነበረ ሲሆን በኋላ ላይ በከፊል ስራ መጀመሩ ተገልጿል። በአቡዳቢ አልባሃያ አካባቢ ደግሞ በሚሳኤል ጥቃት በአንድ ሲቪል መኪና ላይ በደረሰ ጉዳት የፍልስጤም ተወላጅ የሆነ ግለሰብ መሞቱ ተረጋግጧል። በሳውዲ አረቢያ ላይ በተደረገ ጥቃት የሳውዲ አረቢያ መከላከያ ሚኒስቴር ከእኩለ ሌሊት ጀምሮ በሀገሪቱ ምስራቃዊ ክፍል የተሰነዘሩ ከ60 በላይ ድሮኖችን ማክሸፉን አስታውቋል። ባህሬን፣ ኩዌትና ኳታርም ወደ ግዛታቸው የተተኮሱ ድሮኖችንና ሚሳኤሎችን ማክሸፋቸውን ገልጿል። ኢራን በባህሬን በሚገኘው የአሜሪካ የጦር ሰፈር ላይም ጥቃት እንደሰነዘረች ተዘግቧል። ኢራን የሆርሙዝ የባህር መተላለፊያን ዝግ ማድረጓን ተከትሎ በዓለም አቀፍ የነዳጅ ስርጭት ላይ ከፍተኛ ስጋት መፈጠሩም ተገልጿል። በዚህ መስመር የሚያልፉ የንግድ መርከቦች ቁጥርም ከ90% በላይ ቀንሷል። ይህ ጥቃት የተሰነዘረው በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ጦርነት 17ኛ ቀኑን በያዘበት ወቅት ነው። የኢራን ባለስልጣናት ጥቃቱ አሜሪካና እስራኤል በኢራን ላይ ለሰነዘሩት ጥቃት አጸፋ መሆኑን ገልጿል። ኢራን አሜሪካና አጋሮቿን የምትደግፉ የገልፍ ሀገራት ላይ ጥቃቴን እቀጥላለሁ ስትል ስታስጠነቅቅ፣ የተባበሩት አረብ ኤሚሬትስ በበኩሏ ግዛቷ ለኢራን ጥቃት መነሻነት እየዋለ ነው የሚለውን ክስ አስተባብላለች። የኢራኑ ግጭት ለሳምንታት ይቀጥላል። የአሜሪካው ባለስልጣን በአሜሪካ
በእስራኤልና ኢራን መካከል የተቀሰቀሰው ጦርነት ከ4 እስከ 6 ሳምንታት ሊፈጅ እንደሚችል የአሜሪካ ባለስልጣን ገለጹ። የዋይት ሃውስ ከፍተኛ አማካሪ ኬቪን ሃሴት የፔንታጎን ግምትን ጠቅሰው እንደተናገሩት በአሁኑ ወቅት 3ኛ ሳምንቱ ላይ የሚገኘው ይህ ጦርነት ለተጨማሪ ከ4 እስከ 6 ሳምንታት ሊቀጥል ይችላል። የኢነርጂ ሚኒስትሩ ክሪስ ራይት ግጭቱ በሚቀጥሉት ጥቂት ሳምንታት ውስጥ በእርግጠኝነት ይጠናቀቃል ሲሉ ለኤቢሲ ኒውስ ገልጸዋል። ፕሬዝዳንት ዶናልድ ትራምፕም የኦፕሬሽን ኤፒክ ፊሪ ወታደራዊ ግቦች በአጭር ጊዜ ውስጥ እንደሚሳኩ እምነታቸውን ገልጿል። የእስራኤል መከላከያ ኃይል IDF የኢራንን ወታደራዊ አቅም ለማዳከም ቢያንስ 3 ተጨማሪ ሳምንታትን የሚቆይ የተቀናጀ የአየርና የምድር ጥቃት እያቀደ መሆኑን አሳውቋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም ሀገራቸው የተኩስ አቁም ስምምነት እንዳልጠየቀችና ለረጅም ጊዜ ለጦርነት ዝግጁ መሆኗን ገልጿል። በሌላ በኩል የኢራን ጦር በቀይ ባህር አካባቢ የሚገኘው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢውን ጥቃት ሊወስድበት እንደሚችል አሳውቋል። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች 4ኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ 3ኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ 2ኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን።